በጣም ያሳዝናልም። ይሄን ነገር ስነግራችሁ እኔ ራሱ ውስጤን የበላው እንግዲህ ዛሬ እንደሰማሁ ቤተሰብ እንግዲህ ዛሬ የምነግራችሁ በጣም የሆነ በቃ አንጀት የሚበላ ነገር በጣም የሚያሳዝን ነገር ነው። እንደሰማሁት የደረሰኝ መረጃም ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ በደንብ ያስፈልጋል። ቤተሰብ በጣም ላይክ አድርጉ። እንግዲህ ዛሬ የተፈጸሙ ነገር ነግራችኋለሁ። እኔ ሁሉን ነገር እንግዲህ እንደሰማሁት ከሆነ ቤተሰብ ብቻ ያው ደስ የሚላል በጣም ያሳዝናልም። ይሄን ነገር ስነግራችሁ እኔ ራሱ ውስጤን የበላው እንግዲህ ዛሬ እንደሰማሁት ከሆነ እንግዲህ እንደ አባትና እንደ ልጅ ሆኖ እንግዲህ የአብርሽ አባት ጋሽዬ ወደ ሩታ ሄደው እንግዲህ ለብቻዋ አግኝተው ሊያናግሯት ሞክሮ ነበሩ። በጣም በሚያሳዝን ሁኔታ ሩታን ለማናገር ብሎ ሄዶ ነበሩ። እንግዲህ ከሩታ ጋራ አንዳንድ ነገሮችን ተነጋግረዋል። እንግዲህ በጣም የሚያሳዝነው ነገር ጋሽዬ በጣም አልቅሰው በጣም አዝነው ነው ያናግሯት። አውቃለሁ ያንቺን በደል ብዙ ነገር እየተደረግሽ ነው፣ እሱም ብዙ ነገር እያደረገሽ እንደሆነ ያየው ነው። ሁሉን ነገር እሰማለሁም አያለውም፣ ግን በቃ ልጄ ሁሉን ነገር ትተሽ ታረቁ፣ ሁሉ ነገር ይቅር፣ እኔ ትልልቅ ሰዎችንም ሰብስቤ እንድትታረቁ ፈልጋለሁ ብለው ነበሩ ጋሽዬ። እንግዲህ ምንም ሊሳካላቸው አልቻለም። እንግዲህ ሩታ የራሴን ውሳኔ ወስኛለሁ፣ ከዚህ በኋላ አብርሃም የሚመለስ ወይም ባል የሚሆን ሰው አይደለም። ቢመለስ ኑሮ የመጀመሪያ ጊዜ ይመለስ ነበር ወደኔ። በአሁን ሰዓት ግን እሱ የመመለስም ከኔ ጋር አብሮ የመሆንም ፍላጎት ስለሌለው መልፋት አያስፈልግም ብላ መልስ ነው የሰጠችው የተባለው። እንግዲህ ቤተሰብ በጣም ነው የሚያሳዝነው። ሩታዬ በአሁን ሰዓት ያለችበት ሁኔታ በጣም ያሳዝናል። እንግዲህ እያያችሁ ነው፣ ትላንትና ምን እንደተፈጠረም እያያችሁ ነው። አብርሃም እየሰራ ያለው በቀል እንደሆነ ነው የሚታየኝ ለኔ። አንድ ወንድ ልጅ አንድን ሴትን እየተበቀላት እንደሆነ ነው የሚያሳየው። ለምን ሩታን ለማስቀናት ነው ይሄ ሁሉ ታሪክ እየተደረገ ያለው። እሱም ሆነ ጓደኞቹ እሷን ለመጉዳት፣ እሷ እንድታዝን፣ እሷ እንድታለቅስ ነው ሀሳባቸው። ግን ያው ሩታ ጠንካራ ሴት ነች። ጠንካርነቷ ደግሞ ብዙ ቦታ ትደርሳለች ብዬ አስባለሁ ማለት ነው። ቤተሰብ ያው አንድ ሰው በልቡ ያሰበውን ነገር ነው የሚያደርገው። እንግዲህ አብርሽም ቀለበት ማድረጉን በልቡም አስቦት ሊሆን ይችላል። ከነሱ ጋር እቺ ሄርሜላም እንግዲህ ከነሱ ጋር ተነጋግራም ይሄን ነገር ልትፈጽመውም ትችላለች። ቤተሰብ አይታወቅም። በጣም ነው የሚያሳዝነው። አብርሃምም እንግዲህ ታውቃላችሁ ፕሮሰስ እንዳለው ፕሮሰስ ጀምሯል። እንግዲህ ፕሮሰስ ከጀመረ ሰው ጋራ ከሷ ጋር የማይኖር ሰው ጋራ ሩታን ታረቂ ማለቱ ራሱ አያስፈልግም ነው ብሎ ከዚህ በኋላ ለምን አንድ ሰው ፕሮሰስ ካደረገ ለምንድን ነው መታረቅ የሚያስፈልገው? ለሷ ሳይነግራት ምን ሳይላት ተነስቶ ሊሄድ ነው። እንግዲህ አብርሃም ከጊዜ በኋላ ለማየት ያብቃችሁ። በዚህ ሰሞን በዚህ ሳምንት አብርሃም እንደሚሄድ ነው የምነግራችሁ ማለት ነው። ቤተሰብ የአብርሃምም ጎረቤት ብዙ ነገሮች የተነገረችኝ ነበር። ዛሬም እንደሰማሁት እንደዛ ነበረ። እሱ ወደ ሌላ ሀገር እንደሚጓዝ ከዚች ከሄርሜላ ጋር ማለት ነው። ቤተሰብ ይሄን ነገር እየሰማች ሩታን ማስጨነቁ በጣም ከባድ ነገር ነው። እንግዲህ ዛሬ ሩታ በራሷ ዩቲዩብ ልትመጣ ትችላለች፣ ወይ ሄርሜላ ልትመጣ፣ ከሁለት አንዱ ሊመጡ ይችላሉ ማለት ነው። ወይ ሁለቱም አብሮ ሊለቁ ይችላሉ፣ አንዳንድ በራሳቸው ማለት ነው። እና በጣም ነው ልቤን የተሰበረው። የሩታ አነጋገር በጣም ልብ የሚሰብር ነገር ነው። ሄርሜላ ሁሉን ነገር እያወቀች የሰው ትዳር ውስጥ ገብታ ማፍረሱ፣ የሰው ትዳር ውስጥ ገብታ እንደዚህ መሆኑ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እንግዲህ ጋሽዬም ተናግሯል። እሱ የሚሰራው ስራ ጥሩ እንዳልሆነ፣ እሱ የሚሰራው ከዚች ልጅ ጋራ ምን እየሆነ ራሱ እንደሆነ ራሱ ላይ መመለስ እንዳለበት መንገር ነው ያለባቸው። እንግዲህ ጋሽዬ ምንድነው አሁን እኔ የምለው ለጋሽዬ ሩታን ከማናገርና ሩታን ሂዶ እሷን ከመለመንና ታረቂ ከማለት መጀመሪያ እሳቸው ጋሽዬ አብርሃምን አመተው ልጃቸው ከዚች ልጅ ጋራ ያለውን ነገር አቁም ብሎ መናገር ነው እንጂ ሩታ ምን አደረገች? ሩታ እኮ ተሰብስባ ልጇን ይዛ እኮ ቤቷ ተቀምጣለች። እየተንዘላዘለ ያለው አብርሃም ነው እንግዲህ እያያችሁ ከሆነ ማለት ነው። እና አብርሃምን ከዚች ልጅ ማለያየት ከቻሉ ጋሽዬ ከዚች ልጅ በቃ ሁለተኛ እንዳይደርስ ማለያየት ነው እንጂ ምንም የሚደረግ ነገር የለም። አሁንም
ታጥቦ ጭቃ ነው የሚሆነው አብርሃም አሁንም ታጥቦ ጭቃ ነው የሚሆነው ከሩታ ጋር ቢታረቅ ምን አይነት ኮንፊደንስ አለው ምን አይነት ከዚህ በኋላ ከሄርሜላ ጋር እንዳሄድ ምን አለ ምንድነው በቃ ሚያያው ምንድነው ከሷ ጋር እንዳይሄድ ከዚህ በኋላ ቢታረቁ እንኳን ማለት ነው ግን አብርሃም ካሁን ባላ ለሩታ ነው ይሆናል ብዬም አላስብም ቤተሰብ ለምን በጣም ብዙ ነገሮች ሩታ እየሰማች ነው አብርሃም የሚያደርገው ከሷ ጋር ያለው ነገር ሁሉ ነገር ለሷ ይነግራል አንደኛ በመሐልም ወሬም ስላለ ነው ወሬ አለ ያው እነ ታቃላችሁ የአብርሃም ጓደኞች በጣም ባለጌ እንደሆኑ ታቃላችሁ አብሶ ይሄ ማነው ስሙ አቤል የሚባለው እኔ በጣም ነው የሚገርም እንዲ ኮስተር ብሎ እኮ ነው በቃ እናንተ በቃ ኮስተር ብሎ እኮ ነው ከአብርሃምና ሩታን ለማለያየት ወገቡን ሸብ አድርጎ እንደ ሴት በቃ የተቆርጦ የተነሳ ብሩክና እንትና ማነው ስሙ አቤል በጣም የሚገርሙ ልጆች ናቸው እውነት እኔ እንጃ እኔ ከዚህ በኋላ ሩታንስ በምን አይናቸው እንደሚያውሉ አላቅም ብቻ እኔ አላቅም ቤተሰብ እኔ መልካሙን ሁሉ ነው የምመኝላቸው ሩታዬ እኔ ፍቅር እኔ ማር እኔ ወድሻለሁ በየሽበት ሁሉኛ እንድመች እንዲቀናሽ ነው የምንፈልገው ሌላ ምንም ነገር ምንለው ነገር የለም እንግዲህ ጋሽዬም ልጃቸውን አነጋግረው በደንብ አድርገው ከመለሱት እግዚአብሔር ብሎ ከተመለሰ ተመለሰ ካልተመለሰ እንግዲህ ያው የራሱ ጉዳይ ነው የወደደው መምረጥ መብቱ ነው እኛ ምንም ነገር ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ አከብራችኋለሁ ባይ